ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ይህ ከዓለምነ እንስማ ሰበር ነው። የኢራን አሜሪካ የባህረ ሰላጤው የመዳቆስ ጦርነት ወደ ተግለበለበ የለየለት ፍልሚያ በእርግጠኛነት ማሽቆልቆል ጀምረዋል። ፕሬዚደንት ዶናልድ ትራምፕ ከእንግዲህ ኢራን በሆርሙዝ የሚተላለፍ መርከብ ላይ ሚሳኤልም ወነጨፈች ወይም ሰው አልባ ተኮሰች ወይም በማንኛውም ተወንጫፊ ጥቃት በፈጸመች ቁጥር ድልድይ ወይም የኃይል ማመንጫ ተቋም ይወድማል ሲሉ ለሰጡት አስፈሪ ማስጠንቀቂያ ተግባራዊ ምላሽ የኢራን አብዮታዊ ዘብ ትናንት ሌሊት አንድ ነዳጅ ጫኝ መርከብ በሰርጡ ከኢራን ፍቃድ ውጪ ሲተላለፍ በማግኘቴ መትቼ አጋይቼዋለሁ ብለዋል። ዶናልድ ትራምፕ በማንኛውም ሰዓት ዛቻና ማስጠንቀቂያቸውን ተግባራዊ እንዲያደርጉ ይጠበቃል። በወዲያ የኢራን ቀኝ እጅ የሆኑት ሐውቲ አማጽያን ደግሞ በሚሳኤልና በሰው አልባ ውርጅብኝ 2 የሳዑዲ አረቢያ ነዳጅ ጫኝ መርከቦችን መተናል ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ፕሬዚደንት ዶናልድ ትራምፕ ለሰጡት አስፈሪ ማስጠንቀቂያ በሰጡት ምላሽ የመከላከያ መርሃችን አይን ላጠፋ አይን አጥፋ የሚል ነው ሲሉ ለአሜሪካ ማስጠንቀቂያ አንንበረከክም የሚል ምላሽ በመስጠት ስግጥጥ ብለዋል። ይህ በእንዲህ እንዳለ በፊሊፒንስ የኤዥያ ውጭ ጉዳይ ሚኒስትሮች ስብሰባ ላይ የሚገኙት የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮም ይህ ጥያቄ ቀርቦላቸው በሰጡት ምላሽ ኢራኖች አይን ላጠፋ አይን ማለታቸውን ተከትሎ እሳቸው ደግሞ አይን ላጠፋ ጭንቅላቱን መፈርከስ ነው የኛ መርህ በማለት ምላሽ መስጠታቸውን አሁን የደረሰን ዜና ያመለክታል። የኢራን ጦር ቃል አቀባይ ብርጋዴር ጀነራል ኦማር መሐመድ አክራሚኒያ በበኩላቸው የኢራን ጦር ጠባጫሪ የአሜሪካ ኃይል ጦርነቱን ለመቀጠል እንዳይችል የሚያደርገው አዲስ ስትራቴጂና የአውደ ውጊያ ትዕይንት ተግባራዊ ያደርጋል ሲሉ አስጠንቅቀዋል። ይህ በዚህ እንዳለ አሜሪካ ትናንትና 12ኛ ድብደባዋን አድርጋለች። የድብደባዎቿ ኢላማዎች ይታወቃሉ። የኢራንን በሰላጤው የሚተላለፉ መርከቦች ላይ ጉዳት የማድረስ አቅም ማድቀቅ ነው የሚል ነው። ብዙዎቹን የሚመቱትን ኢላማዎች፣ ቦታዎች እናውቃለን። ይህን ድብደባ በተሳካ ሁኔታ ማካሄዷን ገልጻለች። ይህ በእንዲህ እንዳለ እስራኤል ከአሜሪካ መልእክት እንደደረሳት የዕብራይስጥ ሚዲያዎች ዘግበዋል። እነሱ እንደሚሉት ፕሬዚደንት ዶናልድ ትራምፕ የከበደ የአየር ድብደባ ለማድረግ እንደተዘጋጁና ይህንን እስራኤል አውቃ እንድትጠነቀቅ የሚል ነው። ምክንያቱም ከዚህ ከባድ የአሜሪካ ድብደባ ተከትሎ የኢራን ምላሽ እስራኤልን ይተዋል ተብሎ ስለማይገመት እስራኤል ምላሽ ለመስጠት ያላትን ዝግጁነትና ብቃት እንድትመረምር ነው። እስራኤል በሰጠችው ምላሽ አቆብቁቤ ነው የሚገኘው የሚል ነው። በነገራችን ላይ ድብደባውን ለመፈጸም እየተጠናከረ ከመጣው የአሜሪካ ኃይል ውስጥ B2 የሚባሉ ቦምብ ዘርጋፊ ምሽግ ደርማሽ ቦምብ የሚጥሉ ናቸው። ከ40 ቀኑ ከሰኔው ጦርነት 12 ቀናት ከእስራኤልና ኢራን ካደረጉት ጦርነት በኋላ ጥቅም ላይ ውለው አያውቁም። አሁን እነሱ ለድብደባ እየተዘጋጁ መሆኑ ተገልጿል። የድብደባው ዓላማ ፒካክስ ብሎ የሚታወቀው የኢራን አዲስ የተገኘ የዩራኒየም ማመንጫ ከስሩ የደበቀ ተራራ ነው። እሱን ደብድቤ እንደዋለሁ ብለው ዶናልድ ትራምፕ ማስጠንቀቂያ ሰጥተው ነበር። እሱን ለመፈጸም የሌሊት ወፍ የሚመስሉት B2 ምሽግ ደርማሽ ቦምብ የሚጥሉ የአሜሪካ ጥያራዎች በሚቀጥሉት ቀናት ይህንን እርምጃ እንደሚወስዱ እስራኤል የተነገራት መሆኑን የተገለጸ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ዶናልድ ትራምፕ እስራኤልን እየጋበዙ ነው እንዴ? ተዘጋጂ ማለት ምን ማለት ነው? እስራኤል አቆብቁቤ ነው የምጠብቀው ማለቷስ ምንድን ነው?
ብዙ ሰርፕራይዞች ይኖሩ ይሆን? ዓለም እኔ እጅግ በጣም ነው የገረመኝ። ምክንያቱም የኢራኑ ቋሊባፍ እንደተናገሩት ከሆነ በዚህ ሰዓት ሆርሙዝ ሰርጥ ላይ ያለውን መርከብ መምታት አሜሪካን ወደ እርምጃ እንድትገባ የሚያደርጋት መሆኑን እያረጋገጡ ለዚህ ቀጥተኛ ምላሽ አይደለም በተግባር መግለጻቸው ጦርነቱን በናፍቆት ነው እንደሚጠብቁት። ኢራንን እስከምን ድረስ ነው መስዋዕትነት ማስከፈል የሚፈልጉት ነው? አሁን እኩያሞች ጦርነት ነው ብለው ነው የሚያምኑት። በሎጂክ ካየነው ይሄን አለማድረግ አይችሉም። በነገራችን ላይ ቋሊባፍ ስማቸውን ስላነሳ የኢራን ፓርላማ አፈጉባኤና ዋናው ተደራዳሪ ናቸው። ያው በአሁኑ ሰዓት ዲፋክቶ የኢራን መሪ ተደርገው የሚታዩ ናቸው። እሳቸው ለአሜሪካ ማስጠንቀቂያ የሰጡት ምላሽ ውጭ ጉዳይ ሚኒስትር አባስ አይን ላጠፋ አይን እናጠፋለን። የቋሊባፍ መግለጫ ደግሞ የእኛ መርህ ወይ ሁሉንም እናገኛለን ወይ ሁሉንም እናጣለን፣ በመሀል የሚሆን ነገር የለም የሚል ነው። ከባድ ነው አባባሉ። ስለዚህ ቤዚካሊ ምንድን ነው አሁን ያለው? ኢራን የደረሰባት ውድመት የትየሌሌ ነው በዚህ ጦርነት። ኢንፋክት ኢራንም ውድመት አድርሳለች። ነገር ግን እሷ ኢላማ ነች፣ የአሜሪካና እስራኤል። እሷ ደግሞ በተመታተነ መልኩ በሰላጡ ሀገሮች ላይ ያው ጉዳት አድርሳለች እና ይህን ሁሉ መስዋዕትነት ከተቀበሉ በኋላ ያገኙት ድል ሆርሙዝ ሰርጥን መቆጣጠር ነው። አሁን ለምሳሌ ያክል ዶናልድ ትራምፕ አንድ መርከብ እንግዲህ መርከብን ሲመቱ መርከቡ ብዙ ጊዜ እሳት ይነሳበታል። እስካሁን ባየነው ልምድ ምናልባት አንድ ባህረተኛ ሊሞት ይችላል። ሌሎቹን ከባህር ላይ ያድናቸዋል። መርከቡም ተጎትቶ ተጠግኖ ስራ ላይ የሚውል ነው። ምናልባት ወደሙ አንድ ሁለት ሊኖሩ ይችላሉ ቶታሊ። ከዛ ውጭ ይሄ ነው ጥቃቱ እና ይሄን ተከትሎ አሁን ዶናልድ ትራምፕ ያኔ ስልጣኔ ይሞታል ብለው ባቀረበው ጊዜ የተነሳባቸውን ተቋሞ ባላስነሳ ሁኔታ ወደ ምን መጡ? አንድ መርከብ መጥቶ አንድ ድልድይ አፈርሳለሁ ወይም አንድ የኃይል ማመንጫ ተቋም አፈርሳለሁ አረጉት። ይሄ ለኢራን ያለው ኪሳራ የትየሌሌ ነው። የኢራን መከላከያ መንገድ ምንድን ነው? ከዚህ በፊትም እንደምናውቀው ወይ የእኛ ኃይል ማመንጫ ይፈርሳል፣ የሳውዲም ይፈርሳል፣ የእንትናም ይፈርሳል፣ የእንትናም ኤሌክትሪክ ተቋም ይመታል የሚል ነው። አሁን እንደዚህ የሰላጤ ሀገሮች ይህን ጦርነት እነሱ አልጀመሩም። ይህ ጦርነት እንዲቆም እንደሚፈልጉ በተደጋጋሚ እየገለጹ ነው። ግን መስዋዕት እኮ መሆን አልዳኑ። ስለዚህ አሁን ጥያቄው አንተ ያቀረብከው ይሄን ማስጠንቀቂያ እየሰጡ እያለ አብዮታዊ ዘቡ እንዴት አድርጎ ይመታል? ጦርነትን ይፈልገዋል ወይ ነው? ሌላ ኦፕሽን ምንድን ነው? አሁን ምን አለ መሰለህ ዓለም ሀገር ነው ኢራን። ወደ 90 ሚሊዮን ህዝብ ያለው ትልቅ ሀገር ነው። እየወደመበት ያለው ሀብትና ንብረት እና እንደገና ደግሞ ይሄ ኢንፍራስትራክቸር የምንላቸው ነገሮች በሙሉ እየወደሙ ነው ያሉት። አሁን ባለበት ሁኔታ እንኳን ጦርነቱ ቢቆም ኢራን እንደገና እንደ ሀገር ለመቆም በጣም ረጅም ዓመታቶች ይፈጁባታል። ከዚህ በኋላ ደግሞ የሚጨመሩት ነገሮች ጊዜውን የበለጠ እያረዘሙት ነው የሚሄዱት። ስለዚህ እንደ መንግስት ቆም ብሎ ማሰብ ይጠበቅበታል። አሁን ለምሳሌ ኢራን እያደረሰች ያለችው ዳሜጅ አንድ ሀገር ላይ አይደለም፣ ብዙ ሀገሮች ላይ ነው። እነዚህ ብዙ ሀገሮች ግን አንድ ሀገር ላይ ነው። ስለዚህ ኪሳራው በምንም መንገድ ቢመዘን የኢራን ከባድ ኪሳራ ነው። አሁን የኮሜዲቴ ስለምናወራው ማለት ነው። ነገር ግን ሀገራት የሚያስቡት ፕራክቲካሊ አሁን እኛ ይሄ በቲዮሪ ደረጃ ትክክል ነው፣ ግን የዓለም ሪያሊቲ ስንመለከት የመንግስታቱ ፍላጎት ነው የሚፈጸሙ። ስለዚህ አሁን ወይም ደግሞ አሁን ለምሳሌ የኢራን ማን ነው የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ እነዚህ ሰዎች
መሻታቸው ከምድራዊ ዓላማ ውጪ የሆነ የቀሳውስት መንግስት ነው። ስለዚህ ህዝባቸው ላይ ወይም እንደ ሀገር ለሚደርሰው ነገር ከሱ ይልቅ የያዙት ርዕዮተ ዓለም ይበልጥባቸዋል እና ያ ርዕዮተ ዓለም ደግሞ የሚገሉለት የሚሞቱለት ነው የሚል መግለጫ ሰጥቷል። አሚን ራሽናላቸውን ለማሳየት ነው። ሁለተኛ አሁን ውጭ ጉዳይ ሚኒስትሩ ራሱን ኮንትራዲክት አድርጓል። እየለመኑን ነው፣ ሊትራሊ እየለመኑን ነው። በቃ ይህን ነገር አቁመን ወደ ነበረውን እያሉን ነው። ነገር ግን ደግሞ ለስምምነት አልተዘጋጁም። አሁን አሜሪካን ድብደባ የምታደርገው ምንድን ነው? በተዘዋዋሪ እሺ ያንን ነገር እሺ እንዲሉ ነው። እነሱ ይህንን አላሉም ይላሉ ተብሎም አይጠበቅም። ስለዚህ አሁን ጥያቄን ለመመለስ ሆርሙዝ ሰርጥ ላይ የኢራን እስላማዊ አብዮተኞች አለመተኮስ አይችሉም። አልተኮሱም ማለት አውቶማቲካሊ ዶናልድ ትራምፕ የሆርሙዝ ሰርጥን ዓለም አቀፋዊ መተላለፊያነቱን በኃይላቸው አረጋገጡ ማለት ነው። የኢራንን ምን ይባለው የሉዓላዊነት ተፋልሞ በዜሮ አባዙት ማለት ነው፣ አሸነፉ ማለት ነው። ስለዚህ ምን ይሆናል? ኢራን አንድ መርከብ መታው ማለት አንድ ድልድይ ፈረሰ፣ አንድ የኃይል ተቋም ፈረሰ ማለት ነው በሚለው ካልኩሌሽን የዚህ ቆይ ይቅርብን ብትል እና ባተኩስ በሰርጡ ላይ የሚተላለፉ መርከቦች ቁጥር ምን ይሆናል? እየጨመረ ይሄዳል። የዓለም አሁን ለምሳሌ $90 በላይ ሄዷል የነዳጅ ዋጋ። በጣም እርግጠኛ ነኝ በሰሞኑ እንቅስቃሴዎች እንደገና ከ100 በላይ ይመጣል። ይሄንን ነው ኢራን አለማ የምትዋጋው። መሳሪያዋ የዓለም ኢኮኖሚ ላይ የምታሳድረው ጫና ነው። ከዶናልድ ትራምፕ ጀርባ የምታሳድረው ኢኮኖሚ ጫና ነው። ስለዚህ አሁን አልተኮሰችም ማለት ራሱ ኢራን ለምሳሌ በተከታታይ አሁን እንዲህ የተመታች ወደ ዋው ካተኮሰች አንደኛ አሸነፍኩት ዲሌ ያለችው ጂኦግራፊካል አቶሚክ ቦምብ ያለችውን ነገር ጊቭ አፕ እያደረገች ነው ማለት እየተዋች ነው ማለት ነው። የሙሴ በትር ያለችውን ነገር እየለቀቀች ነው ማለት ነው። ስለዚህ አሁን እንደሱ ማድረግ የሚችሉት ኢትስ አ ቤትል ኦፍ ዊል። ምን ያህል ይሄዳሉ እኚህ ሰውዬ የአሜሪካው ሰውዬ ምን ያህል ይሄዳሉ? የእውነት እላለሁ ይሄዳሉ የሚሉትን አይደለም፣ በተግባር እዚህ ውስጥ ነው ጨዋታ ያለው። እንዲሁም ደግሞ አሜሪካኖች ምን ያህል ይሄዳሉ እነዚህ አብዮተኞች የሚሉትን አይደለም። አሁን የሚሉትን ሰምተናል። ሁሉንም እናጣለን ወይ እናገኛለን። አይን ላጠፋ አይን ነው። ግን ነው ወይ ምን ያህል ይሄዳሉ? አሁን እኛ ለምሳሌ ከዚህ ያሉን እያባስን ስንሄድ ይሄዳሉ የሪል ይፈልጉታል ወይ ብለው ደግሞ እነዛኞችም እንትን አለ። አሁን እሱን ነው የሚገማመቱት። ስለዚህ ይህንን ጥቃት አለማድረስ አይችሉም እስላማዊ አብዮተኞቹ። ስለዚህ አሁን ምንድነው ጉዳቱን መቀበል ነው የግድ ነው። አንዱ ሌላው ጉዳቱን መቀበል ነው። ጉዳቱን ተቀብሎ እሱን ችሎ መትረፍ ነው የእነሱ ስትራቴጂ። ይሄን እስካመኑበት ሰዓት ድረስ ይቀጥላሉ። ግን ነገሩ ሊለውጥ የሚችሉት ለውጥ ካለ አሁን ዴፊኒትሊ ዶናልድ ትራምፕ በማናቸውም ሰዓት ለምሳሌ ዛሬ የሌሊቱ ጥቃት ምንም ጥርጥር በሌለው ሁኔታ ድልድይ ይሰብራል ወይ የኤሌክትሪክ ምንድነው ይመታል ማለት ነው። ባለፈው ተነጋግረናል። ከ4000 ሜጋዋት በላይ የኤሌክትሪክ ኃይል ያታለቻል ሳይነገሩ እዛ ላይ ሄድኩኝ ሳይሉ ማለት ነው። አሁን ደግሞ ተነግሮ ነው ማለት ነው። ስለዚህ በትልልቅ ከተሞች የፋብሪካዎች ኢንዱስትሪ እና በግለሰብ ቤቶች ድረስ ከ5 እስከ 7 ሰዓት የሚደርስ መቋረጥ አለ አሁን ኢራን ውስጥ። ስለዚህ ተጨማሪ ጥቃት እንደገና ደግሞ ማስጠንቀቂያቸው ምን ይላል? ቴህራን አጠገብና ኢራን ውስጥ ማለት ቴህራን ውስጥ ድብደባ አደርጋለሁ ብለዋል። ማለት አንድ መርከብ ከተመታ የሚመቱት የኤሌክትሪክ ኃይል ማመንጫ ቴህራን ውስጥ ያለ ሊሆን ይችላል። ራሷ ዋና ከተማዋ
የሆነ ህዝብ ቁጥር መብራት ሊያጣ ይችላል። የኤሌክትሪክ አገልግሎት ሊያጣ ይችላል። ፎርሴብል ፊውቸር። ስለዚህ ይሄ ነው ማስጠንቀቂያው። እና አብዮታዊ ዘቡ ደግሞ ይሄው አንድ እጅ አለው ብሏል። በጀርባስ ሀውቲዎች 2 የሳውዲ አረቢያን የነዳጅ እንትኖ በቀይ ባህር ላይ መተናል ብለዋል። ይሄን ደግሞ ኢራን ድጋፏን ሰጥታለች ለሀውቲ። ሀውቲ ማለት ደግሞ ኢራን ደጋፍ ነው። ሳውዲ አረቢያ በጠዋት ዜና ላይ ተለዋል አንዱን አምናለች እንደተመታባትና እንግዲህ ነዳጅ የጫለ ነው የአካባቢ ብክለት ለመከታተል ተችሏል ምናምን እንደዚህ ብላለች። ሰዎችን ማትረፍ ተችሏል፣ መርከቡንም ማትረፍ ተችሏል የሚል መግለጫ ነበር የሰጠችው። ሁለተኛው ላይ እንደደረሰውን አልሰማንም። ከሷ በሚሳኤልና በሰው አልባ ነው መታ ነው ያሉት። ይሄ ምን ማለት ነው? በዚህ በምንድነው መላስ ቆልፍ ስም ያላት ባቤል መንዴብ የደቡባዊ በር ማለት ነው የቀይ ባህር መግቢያ። በሱ በኩል በየቀኑ ቢያንስ 6 ሚሊዮን በርሜል ነዳጅ ዘይት ወይም ጋዝ ይተላለፍ ነበር። ተመልከት፣ በዚህ በኩል ሆርሙዝ ተዘግቷል። ስለዚህ አሁን የዚች የጠባብ ናት ባቤል መንዴብ የእሱ አገልግሎት አሁን በእጥፍ እንደጨመረ ነው ማወቅ ያለብን። አሁን አልማጭ ለምሳሌ ምን ያህል ተዘጋ ሲባል ሆርሙዝ ሰርጥ ምንድን ማለት ነው የሚል ጥያቄ ላይ ይችላል። ኢራቅ ያወጣችው መግለጫ በዚህ ጦርነት የተነሳ በሆርሙዝ ሰርጥ መዘጋት $40 ቢሊዮን ነው ያጣችው። በጣም ትልቅ ገንዘብ። አዎ በጣም ትልቅ ገንዘብ። ከነዳጅ ሽያጭ ቤዚካሊ እየሸጠን አይደለም ብላች $40 ቢሊዮን ደግሞ በቀጥታ አደጋው እነሱ ላይ ነው ያልፈው። ምክንያቱም ተጨማሪ ሌላ ሞጫ የላቸውም። አሁን ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት ቢያንስ በቧንቧ ነው። በቧንቧም ቢሆን የተለየ መንገድ አላቸው። ሌሎቹ ግን እንደተቆለፉ ነው ያሉት። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እንደተቆለፉ ነው ያሉት። ሳውዲ አረቢያ ስትሆን ሳውዲ አረቢያን በቧንቧ አላት በደንብ ወደ 6 ሚሊዮን በርሜል በየቀኑ መሸጥ ትችላለች። ተመልከት፣ ያ ባይሆን ኖሮ የችግሩን ብዛት አስበው። አሁን ሀውቲዎች አይቻልም ብለዋል በዛ በቀይ ባህር በኩል። የጂኦግራፊ ጥያቄም አለ። አሁን 2 መርከቦች ባለፈው ማክሰኞ ታጥፈው ወደ አርጃኗ ወደ ስዊዝ ካናል ታጥፈዋል። ቤዚካሊ ምን እያየ ነው? ይሄ ኮንፍሊግሬሽን ይባላል። አሁን እንትን እያለ ነው ምን ይባለው? ጦርነቱ እየተስፋፋ ነው። ሌላ ኢራኖች ትናንት ሌሊት መብረቃዊ ጥቃት ያደርገናል ብለው አልተጠቀሙም። ይሄን እስከዛሬ በማየው ለምሳሌ ሶሪያ ላይ ያደረጉትን ጥቃት ሰርፕራይዝ አታክ ብለዋል። ምክንያቱም ሶሪያ ተደጋጋሚ ኢላማ ውስጥ ያልነበረች ነች። ስለዚህ ጥቃታቸው ድንገት ነው እና ተሳክቶልናል ብለዋል በአሜሪካ ኃይል ላይ። እንደገና ይሄንኛውን ደግሞ ላይትኒንግ ጥቃት ማን ላይ አደረስ ነው የሚሉት ጆርዳኖስ ላይ እና ታድ የሚባለው የአሜሪካ አንቲቦሊስቲክ ሚሳኤል ወይም የቦሊስቲክ ሚሳኤል መከላከያ ነው። ሰማያት
ርቀት ባሉ ቦታ ላይ ነው የሚያከሽፋቸው። ወደ መሬት የአየር ክልል ሳይገቡ ማለት ነው። እና የእሱ ራዳር ጣቢያ አለ። የአንድ ራዳር ዋጋ ግማሽ ቢሊዮን ነው። እና ከዚህ በፊት አውድማለች ኢራን እና አውድማ በደንብ የታየ በሳተላይት በደንብ ነው የሚታየው። አሁንም የሳተላይት መነሻዎች ልዑል ሐሰንና ንጉስ ሳምበዲ ሁለት አየር ማረፊያዎች አሉ። ጭስ ሲትወለቦል ያሳያል። ነጭ ቅብ ሳምቲንግ ነገር ሲነድ ያሳያል የሚሉ አሉ። እዛ ምንድን ነው ያለችው? የዚህን ሚሳኤል አንድ ራዳር አውድሜያለሁ የሚል ነው። ሁለት እንደነበሩ ነው የሚታወቀው ዮርዳኖስ ላይ። አይ ቲንክ ሁለተኛውን መታችሁ ማለት ነው። እንደገና ደግሞ የፓትሪዮት ሚሳኤል ሲስተም እና የእሱን ራዳር ባጭሩ ይሄንን በቁጥር ብታስቀምጠው በአንድ ምት ከ2 ቢሊዮን ዶላር ያላነሰ ጥቃት ነው የደረሰው። ዓለም የሚገርመው ግን የኢራን የምታደርሳቸው ጥቃቶች የተመረጡና እንደገና ደግሞ ኢላማቸውን የማይስቱ መሆናቸው የጦር መሳሪያዎችን ተተኳሾችን የማምረት አቅሟን በጣም ከፍ ያለ እንዲሆን አያደርገውም ወይ? ብዙ ጊዜ ብዙ የጦር መሳሪያዎች ሊመረቱ ይችላሉ፣ ግን ታርጌት በመምታት ረገድ አሁን ለምሳሌ አየር መንገድ አካባቢ ያለ ራዳር ነጥሎ መምታት፣ ልክ እንደዚህ አይነት ነገሮች ብዙ ጊዜ እንዲያደረግኩ እያለች ነው። እና የማምረት አቅሟን ኃይል ነው የምናየው ወይስ የግዢ መሳሪያዎች ናቸው? የግዢ መሳሪያዎችም ቢሆኑ እኮ ዓለም ተኳሾቹም እኮ በጣም የሰለጠኑ መሆን መቻል አለባቸው። የግዢ ሰው ሚሳይሎች ቦሊስት እኮ የኢራን ናቸው። ነገር ግን በቂ የሆነ የሳተላይት አገልግሎት እያገኘች ነው። በተራ አነጋገር ኢላማ ማሰር ሎክ ታደርጋለህ። ኢላማ ማሰር እና ኢላማ ለማሰር ኤግዛክትሊ የት ነው ያለው ያ ነገር የሚመታው ነገር እኛ ሳይንሱን አናውቀውም። እና ይሄንን የምትሰጠው ራሽያ ናት። ያንን መስጠት ብቻ ሳይሆን ደግሞ በመሀል እኮ ዮርዳኖስ 3ቱን 4ቱን መታወት እኮ ትላለች። የሚሄዱት ሁሉ ያርፋሉ እንትን አላቸው። አናውቀውም። ልክ እኛ በምናውቀው በመድፍ መንገድ እንኳ ብናየው ምንድነው አንዴ ብሬክ ማድረግ ስላለ አንዴ አህያ ጠግቦ አህያና ውሻ ሁለቱም ከቤት ተባረው ሲሄዱ ጨፌ ላይ ይደርሳሉ እና ሁለቱም እርቧቸዋል እና አህያው ጨፌውን ጭድቅ ሲያደርገው ሆዱ ተቀበተተ። ውሻው ምንም ነገር የለውም ሲል እንደው ካልጮኩኝ አለው። ነፋኝ እኮ አህያው ነፋኝ እንደው አንዴ መጮህ አለብኝ አለ። ኧረ ተው እባክህ ጌት ነው በጣም እኮ ርቀን ነው ያለው ከሰው መንደር ርቀን ወደ ጅም መንደር ነው ያለው አሁን ተው ይቅርብህ አለ። ግዴ ልምዶ አንዴ ብቻ ይልና ይጮሃል። ከዛ በኋላ ትንሽ እንደሄዱ ውሻው ስቲል ራብ ላይ ነው እና አህያው ግን ምንድነው ጥጋብ ላይ ነው። የጨፌውን እዚህ ላይ ይበላል፣ እዛው ከምንጩ ይጎነጭና አልቻልኩም አለው። አንዴ መደሰቴን ላውጅ ቀብቶኛል እና መጮህ አለብኝ አለ ሲል እኔ እንግዲህ የለውበትም አልውሻው። የቀድሞ ከእንቅልፍ መቀስቀሻ መጥሪያ ነው አለው። ሁለተኛው ማቃረቢያ ነው የሚሆነው አለው። ግድ የለም እንደው ይሄ በቃኛል አናፋ። አሁንም ትንሽ እንደሄዱ ጨፌው መቼም ነገር አልችልም እዛ ላይ እንከባልናው ጨፌው ነጭት አድርገው እኔ አልችልም መጮህ አለብኝ ለሶስተኛ ማለት ለካ እያጅቦ በሁለቱ ድምጾች ተመርቶ በአቅራቢያው ነው ያለው። እየጸለየ ነው እሱ የቱ ጋር እያለ ባፍንጫው እያለ ነው ያለው። አሁን ሶስተኛውን ብሎ አልጨረሰም። ከዚያኛው እንዲህ እያለ መጣ። መጥቶ ያው ተቃልም እንደሚያደርግ አድርጎ አፉን አስገብቶ ቀና ሲል ውሻው እንደዚህ ብሏል። ምንድን ነው አንተ ምን ሰራ ስለው እኔ ጌታዬ ብልት አውጪ ነው ከፈቀድክልኝ ለምን ትደክማለህ? እኔ እያወጣሁ ለምን አላዘን በል እንዴት ሆነ አድርግልኝና ጥላው ላይ ሄዶ ስለ ይሄ እየዘነጠለ ከሽንጡ ያመጣልታል።
መቼም ታውቃለህ ሴት አንበሳ መሆን አለባት እና ብልት ያውቃሉ እነሱ። ምነው እስካሁን ልቡን አላመጣልኝም አለው። እንግዲህ ልቡን አላመጣልኝ አለ። ውሾም እግረ መንገዷን ስታመጣ የሆነ ነገር ነካክሳ የለ አሁን ሮጣ የማምለጥ አቅምም አላት። ልብማ የሌላትም ጌታዬ በየትኛው ታሪክ ነው ልብ ሁሌ የምንበለው አይደለም? እንዴት ሆኖ እሷ ማይኖራት አለ። አይ ልብ የላትም፣ ልብማ ቢኖራት እሷ አጠገብ መታ ትጮህ ነበር ብሎ አይባላል። አሁን ይህንን ያመጣሁት ከምን ጋር ነው? ከምን ጋር ነው ያመጣሁት? እነዛ ሶስቱ ጨዋታዎች ወደ ኢላማው እንዳደረሱት ሁሉ ጅቡን ይሄ ሚሳኤሉ ሲወድቅ እዚህ ወድቃል አይደል? እዚህ ሲወድቅ ኢንፎርሜሽን አላቸው። ገብቷል። ትንሽ ወደ ቀኝ 50 ሜትር ርቆ ወደቀው ወደ ቀኝ 50 ሜትርም ተኩስ ይለዋል ማለት ነው። መረጃ ማለት ነው። ያኔ አናቱን ይመታል ማለት ነው። ይሄ ነው ሊሆን የሚችለው በሚገባን ቋንቋ ማለት ነው። እዛ ያለው ኮምፕሌክስ ፊዚክስ እኔ አላውቅም። በዛ መሰረት ውጤታማ ነው። በተለይ ዮርዳኖስ ውጤታማ ነው። ሄሊኮፕተሮች ማውደሟን የአሜሪካ ምንጭ ነው የገለጸው ለኒውዮርክ ታይምስ። ብዙ ወታደሮች ማቁሰሏን የአሜሪካ ምንጭ ነው የገለጸው። እንደገና ደግሞ በይፋ 3 ወታደሮች አሁን አሜሪካ ውስጥ ዛሬ ይቀበራሉ መሰለኝ። እዛ ዮርዳኖስ የተገደሉ ናቸው። ዮርዳን አየር እንትኑ ሲመታ አብሮ ማለት ነው። ስለዚህ ይሄ የራሽያ የሳተላይት አገልግሎት ነው። ሌላው የተጠረጠረው ሰው አልባው ነው። ሰው አልባውን እንደምታውቀው ይሄ ጌራን ነው የሚባለው የራሽያ ዩክሬን የምትወግርበት የጀት ሞተር እየተገጠመለት 500 ኪሎ ሜትር ነው የሚሄደው ፍጥነቱ በሰዓቱ። አሁን ኢራኖች የሚጠቀሙበት እንግዲህ ብዙ ማሻሻያዎች ያደርጋለች እና አሜሪካኖች እዛ ውስጥ ድረስ ኢላማ የመምታት እንትናቸው አስደንጋጭ እየሆነ ነው። የሰው አልቦቻቸው ኢላማ የመምታት አቅም አስደንጋጭ እየሆነ ነው እና ጥያቄ ለመመለስ የራሽያ እጅ እንዳለበት ነው የሚያምኑት። እንግዲህ አሁን የጅቦቹ ታሪክ በጣም ተመችቶኛል። በጣም ኢራን እያደረገች ያለችው ለምሳሌ የተጋትሮ ተራዳውን መጋበዝ እና ሀውቲዎች በዚህ በቀይ ባህር በኩል የሚወጣውን የሳውዲ አረቢያን መርከብ መምታት ሌላ ኃይል እንዲደራጅ አይጋብዝም ወይ? ለምሳሌ በአሜሪካ በኩል ወይም በአሜሪካ በኩል አውሮፓም ሌሎቹም ሀገራት ገብተው ጦርነቱን ለአንዴና ለመጨረሻ ጊዜ የሚያበቃበትን መንገድ የሚያመቻቹበትን ነገር አይፈጥርም ወይ? ልክ እንደ ጅቡ ማለት እኮ። አዎ፣ ግን ሩቅ ነው ይሄ። የዚህ ሩቅ ነው። አሁን በዚህ ላይ አሁን ማንሳቱ ሊፈጥር ይችላል። ነገር ግን በዲሞክራሲዎች ናቸው እነዚህ ሁሉ። ምንድነው እዚህ ላይ ልታመጣ የምትችለው? አንደኛ የአየር ድብደባ ላይ መሳተፍ ይችላሉ። ይህንን አቋም ለመውሰድ አሁን ባለው ዓለም በጣም አስቸጋሪ ነው። ይሄን መውሰድ ይኖርባቸዋል። አለበለዚያ አዘይንደው ዘዴይ በዚሁ ከጸኑ እና በኢራን ህልውናም ላይ ከፈረዱ የኢራን መሪዎች እግረኛ ማዝመት አለብን ማለት ነው። እና እግረኛ ማዝመት ደግሞ እንደዚህ ቀላል አይደለም። ሁለተኛ ከዶናልድ ትራምፕ አስተዳደር ጋር ለረጅም ጊዜ አብሮ የመስራት አንድነት ያስፈልጋል። እነዚህ ሁሉ ሲታሰቡ ሩቅ ፖሲቢሊቲ ነው። አሁን ልታነሳው አትችልም። እኔ ከምን አንጻር ነው? በእርግጥ ሩቅ ነው፣ በጣም አስቸጋሪ ነው። ዓለም ግን በነዳጅ እጥረት ተወጥሮ ተይዟል። ስለዚህ የዚህ የነዳጅ ውድነት የውዴታ ግዴታ የሚያስገባበት ሁኔታ ሊፈጠር ይችላል። አሁን ኢራንን አሁን በዚህ ላይ ለምሳሌ እነ ፈረንሳይ እነ እንግሊዝ እንግባ እንጣመር ቢሉ ምናልባት ደግሞ ሌላ መልክ ሊሰጠው ይችላል። አሁን ከኢራን ጀርባ ኢራን፣ ራሽያ አሉ። ራሽያና ቻይና አሉ። ይሄ ጦርነት እንዲቆም ነው የሚሰጡት መግለጫ። በውስጥ የሚያደርጉት ነገር ሌላ ነው። የሌላ ሀገር መምጣት ግን ሁኔታውን ያባብሰዋል እና የጦርነቱን ያባብሰዋል ብለው ስለሚያደርጉ ምናልባት ግጭቱን ያስፈዋል። ለምሳሌ ማንኛውንም የአውሮፓ እንቅስቃሴ ራሽያ በቀላል አታየው።
እና ደግሞ ትልቅ ብሌሲንግ ነው የምትለው። ምክንያቱም አውሮፓ በአሁኑ ሰዓት ከቤቱ የማይወጣ ነው። ቤቱን ለማን ጥዬ እወጣለሁ የሚል ነው። ቭላዲሚር ፑቲን እድልና አጋጣሚ ካገኙ መስዋዕትነት እየከፈለች ነው ያለችው ራሽያ እየከፈለች ያለው መስዋዕትነት፣ ሞቱ፣ ውድመቱ፣ ኤቭሪቲንግ እንግሊዝ ሰራሽ፣ ፈረንሳይ ሰራሽ፣ ጀርመን ሰራሽ ነው። ስለዚህ እነዚህ ሰዎች ቤቱን ለማን ጥለው ወደዚህ ይወጣሉ? ስለዚህ ራሽያ አሁን በደንብ አድርጋ ራሽያ የምታየው አሁን በአውሮፓውያኖችና በአሜሪካ መካከል ያለው ንቃቃት እንዲሰፋ አንዱ ለሌላው የማይደርስበት ሁኔታ ላይ እርግጠኛ እስክትሆን ነው። ምክንያቱም ራሽያ አሁን ካለችበት ቅንበብ ውስጥ ልትወጣ አትችልም፣ አሁን አውሮፓውያኑ በያዙት መንገድ። ስለዚህ አውሮፓውያኖችን መግጠም ማሸነፍም እችላለሁ ብላ ነው የምታምነው፣ የኒውክሌር ኃይሏን ከኋላ አድርጋ ማለት ነው። ስለዚህ አስቸጋሪ ነው ያ ውሳኔ። ገብቷል። የዩክሬን ጦርነት ለማጥለው ይመጣሉ። ኦልሬዲ እነሱ እዚህ ጦርነቱ ሳይመጡ አሜሪካ እዚህ ጦርነቱ በመግባቷ የፓትሪዮት ሚሳይል እጥረት ስላለ ነው የሚደበደቡት። እና ሩቅ ፖሲቢሊቲ ነው ማለት ነው። ግን አክቹዋሊ አሁን እየሆነ ያለው ተጨባጩ ነገር ጦርነቱ ሁለቱም ሊቆጣጠሩ በማይችሉ ደረጃ እየሄደ ነው። አሁን እስራኤል የገለጸችው ከቀናት በኋላ ራሳቸው ዶናልድ ትራምፕም ገልጸዋል። የፒካክስ ተራራ ውስጥ ያለው የዩራኒየም ማበልጸጊያ እንትን ነው ተቋም ነው ያለው። እስራኤል የመረጃ እንደገለጸው ከሆነ በሺህ የሚቆጠሩ ሴንትሪፊዩጅስ ዋነኞቹ ማበልጸጊያዎች ማለት ናቸው። እንትኑን አተምስ ነው እሱን የሚለዩ ማለት ናቸው። እነሱን እዛ አስገብታለች። በዚህ በሰኔው ጦርነት ጊዜ አሁን የደረሱበት ነው። ያ ተራራ አዲስ ወደ ተዘጋጀው ወስዳቸዋለች። ያ የፈረደበት 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም እዚህ ነው ማለት ነው። እኔ እሱን ቢሳሉ ነው የሚሻላቸው። እንደው አንዳንዴ ሲገባ እሱን እጅ ነው ግማሹን እዛ ወስደውታል ነው የምትለው። ተመልከት፣ አሁን ምን አይነት ኮንፊውዥን እንዳለ ተመልከት። ዶናልድ ትራምፕ የት ነው እሱ ነገር ለመሆኑ ያለው ስትላቸው ኢስፋን ነው መትቼዋለሁ እኮ አመድ አድርጌዋለሁ ብለዋል። ኢስፋን ፎርዶ ምናምን እዛ ቁጥ አድርገው ነው መትቼዋለሁ ነው የሚሉት። አሁን ደግሞ እስራኤል መታ የለም ግማሹማ እዛ አፔክስ እዛ ተራራ ውስጥ ነው አለች። እሱን አሁን የሚደበደበው እንግዲህ ገብተዋል። ስለዚህ ኢራኖች ደግሞ ሌላ በመሰራት ላይ የነበረ የኒውክሌር ተቋም የኃይል ማመንጫ ነው ተመታብን ብለው ለአቶሚክ ኤነርጂ አቤቱታ አቅርበዋል። የቱ ጋ ነው ያልሰሩት? ገብተዋል። አሁን ለምሳሌ አሜሪካ ሄድነት ስትገልጽ የአሁን ድብደባ 12 ቀን አይደል የሚሳኤልና የሰው አልባ ክምችት መታው ትላለች። ኤቭሪዴ ነው የምትመታው። ግን ብዛቱን አስብ። ያገኘችውን ነው የምትመታው። ፍለጋ ሁሌ አለ። የሚሳኤልና የስቶሬጅ ክምችት እንግዲህ አሁን ሚሳኤሉን ዝርዝሩን አትገልጽም። ይሄ ዋናው እስከ እስራኤል የምትመታበት ሚሳኤል አለ። የመካከለኛ ርቀት ሚሳኤል አለ። አሁን እነዚህ የሰላጤውን ሀገሮች ቀንድሼ ለመጣል ይሄ ውሃ ማጣሪያቸውን በተለይ መብራት ተቋማቸውን በአንድ ቀን ፈጽመው በፋርስ ባህረ ሰላጤ ተከትሎ ያሉ ዋናው የኃይል ማመንጫቸው እንትን ያለ ቀንድሼ ነው የምጥለው በመካከለኛ ርቀት። የአጭር ርቀት ሚሳኤሎቿ እነ እንትና መምታት ይችላሉ። ማነው እነ ኳታር ማነች የተባበሩት አረብ ኤሚሬት እና ኳታር ኦልሞስት እዛው በዛው ናቸው። ስለዚህ የትኛው ነው የሚመቱት? ብዙ ነው ያለው። የእያንዳንዱ የኢራን መሬት ቀዶ ጥገና ተሰንጥቆ ውስጡ ዋሻ ነው፣ እንደዚህ መደበቂያ ነው፣ መሸጎጫ ነው። ሰላማዊ ተራራ አታገኝም። ስለዚህ ባገኙ ቁጥር ነው የሚመቱት። እና አሜሪካውን ምን አለች? ኢንተረስቲንግ ነገር እንግዲህ እየመታች ነው። ስቶሬጅ እስካሁን እንትን አላገኙም ማለት ምን ማምረቻ የሚሳኤል ማምረቻ እየፈለገች አሁን አንድም አልቀናኝም ማለት ገብቷል። ይሄን ያህል የሰፋ ነው ጦርነቱ ለማለት ነው። ስለዚህ አንድ የመጨረሻ ጥያቄ ነው ያለኝ። እስራኤል በዚህ ጦርነት ውስጥ ብትገባ ተጨባጭ ለውጥ ታመጣለች ብለህ ታስባለህ?
እስራኤል በዚህ እንትን ውስጥ ብትመጣ አሁን ትልቁ ነገር ምን መሰለህ? ለምሳሌ ለእስራኤል የህልውና ጉዳይ ስለሆነ 24 ሰዓት የምታየው ቦታ ነው። ሁለተኛ ደግሞ አሴት የምትለው ነገር አለ። አሁን በስለላ በመረጃ በመሰብሰብ ደረጃ ምን ያህል ስራ ሰርተዋል ነው። አሁንም ምን ያህል አቅም አላቸው ነው። አሁን ውጭ ጉዳይ ሚኒስትሩ በቅርቡ ኢንተርቪው አድርገው ነበረ። መንፈሳዊ መሪ የአያቶላ ካሚኔ የተገደሉበት ምክንያት እኛ ጋር በመካከላችን በተፈጠረ ሴኩሪቲ ችግር ነው ብለዋል። ያ ችግር አሁንም አለ ብለዋል። መግደል አልፈለጉም ነበር ማለት ነው? ኖ ኢራን ራሷን እንደ ኢራን ለመከላከል ምንም ለጠላት ክፍት መሆን የለብንም እና ያንን ክፍተት መቅጠም አልቻልንም ነው እና አሁንም ያ አለ ብለዋል። እኔም ራሴ ይህን ኢንተርቪው ጨርሼ ቤቴ በር ላይ ልገደል እችላለሁ። ምክንያቱም ማን እንደሚያስመታኝ አላቅም ማለት ነው። በጀርባው እንትን ነው እና ማሰብ አለብህ። የቀድሞ ፕሬዚደንት አህመዲን ነጃድ ለሞሳድ ራስ ቢያም ነገር ነው። ስለዚህ እንግዲህ እንዲህ አይነት ነገሮች ካሉ ይህን ያህል ጊዜ ደግሞ ከውጊያ ስላረፈች እስራኤል አሁን አንድ የኢራን ጀኔራል ምንድን ነው ያሉት? ተኩስ አቁሙ በጣም ረድቶናል አሉ። ተኩስ አቁሙ ረድቶናል። ስለዚህ አሁን አሜሪካ የምትሰጠውን እንትን ወስደናል። አሜሪካ ቶታሊ መዋጋት እንደማትችል የሚያደርጋትን ስትራቴጂና የውጊያ ሲናሪዮ ተግባራዊ ማድረግ እንጀምራለን። አሜሪካ አሁን ይህን ውጊያ ማካሄድ እንደማትችል እናደርጋታለን ብለዋል። እና ያ ምንድን ነው ሊያነገር ይህን ለምንድን ነው ማለት የቻልኩት? የተኩስ አቁሙ ጊዜ ከሚገባው በላይ ከበፊቱ እጅግ የተዘጋጀና የተሻለ እንድንሆን አድርጎናል ብለዋል። ወይም የዚህ ግልባጭ ደግሞ ይህን ያህል ጊዜ ደግሞ ለእስራኤልም እንትን አለ። ስለዚህ መሳለሉ አለ፣ ኢላማ መምረጡ አለ፣ እንትን የምትልበት ብዙ ነገሮች አሉ እና ወደዛ ወደ ከፋ ነገር ከሄዱ በሰው ላይ የሚደርሰውም ጉዳት ቀላል አይሆንም። ለምሳሌ 55 ኢራናውያን ተገድለዋል እስካሁን በአሜሪካ ድብደባ፣ ወደ 600 ሰዎች ቆስለዋል። ከዚህ በፊት በነበረው የ40 ቀን ጦርነት በሺህ የሚቆጠሩ ወታደሮች ናቸው የሞቱት። የኃይል አዛዦች እንደዚህ ብቻ ሳይሆን ማለት ነው። ሰላማዊ ሰዎች ደግሞ የሞቱት በመቶዎች የሚቆጠር ነው እና የሰው ሕይወት ጠፋል እና ጦርነቱ ከዛሬ ጀምሮ ማለት በሚያስችል ደረጃ በነበረበት ሁኔታ አይደለም። የኢራን እስላማዊ ዘብ የዶናልድ ትራምፕን ማስጠንቀቂያ አሌ በማለት ቸላ በማለት አንድ የነዳጅ ጫኝ መርከብ መትቼ አንድጃለሁ ብሏል። ዶናልድ ትራምፕ በዛቱት መሰረት የድልድይ ማፍረስ ወይም የኤሌክትሪክ ተቋም የማፍረስ ምላሽ ይሰጣሉ ወይ? ጥያቄው ይሄ ነው። ኢሳያስ ውድ ከዓለምነህ እንስማ ቤተሰቦቻችን ፕሮግራማችን እየወደዳችሁት እያያችሁት እንደሆነ ሙሉ እምነታችን ነው። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። በነገራችን ላይ ማበረታታት ይቻላል ስንል እናንተ የምታበረታቱን ከሆነ እኛም ደግሞ ስማችሁንና የማበረታቻ መጠኑን ጠቅሰን ለእናንተው መልሰን እንነግራችኋለን። የደውል ምልክቷን ከተጫናችኋት እያንዳንዷ ፕሮግራማችን እናንተ ጋር በፍጥነት ይደርሳል። የደውል ምልክት አለመጫን ፕሮግራማችን እናንተ ጋር እንዳይደርስ ከሆነ ደግሞ የምታጡት ነገር አለ ማለት ነው። የዛሬ ፕሮግራማችን ይህን ይመስላል። ዛሬ ሐሙስ ነው፣ ማክሰኞ እንገናኝ። መልካም ጊዜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና